ሰላም ሰላም ውድ ተመልካቾች እንደናችሁ እንደምናመሻችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን ከአምቦ የደህንነት ስልጠና ወስደው ወደ አማራ ክልል በተለይ ወደ ሸዋና ወደ ጎጃም የተሰማሩ ብዛት ያላቸው ደህንነቶች አሉ ማለት ነው። እነዚህ ደህንነቶች እነማን ናቸው ስትሉ እንግዲህ አማራ ክልል ላይ በአራቱ ማዕዘናት አማራን ለመከፋፈል አማራን ከአምስት ክልል ለማድረግ የሚሞክሩ በየምድር ብለው የተዘጋጁ ጎንደር ላይ የቅማንት ታጣቂ አባላት የአገው ሸንጎ አባላት ራያራዩማ ብለው የመጡት አባላት እነዚህና የሁለቱ የጎጃምና የጎንደር የስኳድ አባላት እንግዲህ አባሎቻቸውን በመመልመል ብዙ ብዛት ያላቸው ወጣቶችን እንዲሁም ደግሞ ውህድ ማንነት ያላቸውን በብዛት ያሳተፉበት ምክንያቱም ከሁለት ሆነው ቢያንስ የትኛው ይሻለናል ብለው አሁን ያለው ይሻለናል ብለው የሚያስቡትን ልክ እንደነዛ አይነቶችን መልምለው ያሰለጠኑበት ብዛት ያላቸው ከ1000 በላይ የደህንነት ሰዎች እንግዲህ ለ3 ወር ሰልጥነው ወታደራዊም አጭር ለ1 ወር ከምናም ወስደዋል። ሌላውን ደግሞ የደህንነት ስልጠና ወስደው ምስክር ወረቀት ሳይሆን መታወቂያ ተዘጋጅቶላቸው ወደ አማራ ክልል ገብተዋል። መታወቂያ ያልኋቸው እንግዲህ መከላከያ ሲይዛቸው በአሳቻ ሰዓት ኮማንድ ፖስት ከታወጀበት ሰዓት ባለፈ መከላከያ እንዲሁም አርማብተና ሚሊሻ ሲይዛቸው የሚያሳዩት የደህንነት መታወቂያና በብዛት ደግሞ ፋኖ ቢይዛቸው ተብሎ እንግዲህ የክልሉ የመታወቂያና እዛው አካባቢ ያለው የስራ በመንግስት ተቋማት ላይ ሰራተኛ መሆናቸውን የሚገልጽ መታወቂያ ተዘጋጅቶላቸው በተለይ ደግሞ ይህ ስራዎች በአማራ ክልል ገቢዎች በአማራ ክልል ንግድና ሚኒስቴር በአማራ ክልል ህንጻ ስራዎች ኮንስትራክሽን በአማራ ክልል ቱሪዝም ቢሮ በአማራ ክልል ትምህርት ቢሮ እና በአማራ ክልል ትምህርት ቤቶች እንደ ረዳት እንደ ክረምቱን የቮለንታሪዝም ሆኖ እንግዲህ በዚህ ሰራተኛ መሆናቸውን መታወቂያ ተሰርቶላቸው ወደ ክልሉ ገብተዋል ማለት ነው። ይህ እንግዲህ ተልኳቸው ከተማ ላይ ሆነው አንዳንዴ ወደ ገጠርም በአማራ ክልል ንግድና ሚኒስቴርና በአማራ ክልል ግብርና ሚኒስቴር ስር የተቀጠሩት ወደ አርሶ አደሩን ትርፋማ ለማድረግ ምርቱን እንዴት ማበልጸግ እንዳለበት እርዳታ ለመስጠት ግንዛቤ ለመፍጠር በሚል ሰበብ ወደ ገጠሩ እየወጡ ፋኖ ያለበትን ቦታ መሰለል ለፋኖ የተለያዩ እርዳታዎችን የሚያደርጉ አርሶ አደሮችን መለየትና ጥቆማ ማድረግ ከተማ ላይ ወጣቶችን ጸጉረ ልውጥ ማለት አካባቢው ላይ ስለፋኖ የሚያቀነቅኑ ወጣቶችን እናም ኗሪዎችን የመጠቆም ስራ ማለት ነው። ለማን ነው የሚጠቁሙት? የግብረ ኃይሉ ገዳይ ቡድን ክልሉ ላይ አለ። ለዛ ነው የሚጠቁሙት ማለት ነው። ስለዚህ ይህ ስራ አማራ ክልል በስፋት እየተሰራ ስለሆነ ከፍተኛ ጥንቃቄ ያስፈልጋል። ከፍተኛ ጥንቃቄ ሊወሰድ ይገባል። ከፍተኛ የሆነ ጸጉረ ልውጥ ሆኖ በአዲስ የስራ ቅጥር ስም በአዲስ ከሌላ ከወሎሚውን ከጎንደር የመጣ አስመስለው እንግዲህ ወደ ጎጃም ያስገባሉ። ስለዚህ ያንን ጎጃም ላይ ሆኖ ጥቃት ማድረስን ያካትታል። ያጋ ጥቃት አድርሰው እንግዲህ ጎንደር ጎጃምን ገደለ፣ ጎጃም ጎንደርን ገደለ የሚል ሴራም የተጨመረበት በጣም በስፋት የደህንነት ስራ የሰሩ ይህንን የሚያቀነባብሩ ወጣቶች ተሰማርተዋል ማለት ነው። ስለዚህ አሁን ይህም ጎንደር ላይ ያለው ወደ ጎጃም በስራ ቅጥር በማስመሰል በማስገባት ያልኳችሁ የነሱን ሰዎች በማስገባት ነገር ግን ሳያውቁት እነዛ ወጣቶች ላይ ጥቃት በመሰንዘር ጎጃም ጎንደርን ገደለ፣ ጎንደር ጎጃምን ገደለ፣ ወሎ ጎጃምን ገደለ፣ ሸዋ ወሎን ገደለ የሚል ትርክት ለማስነሳትና ይሄ የመጨረሻቸው ካርድ ያሉትን የመከፋፈያና እነዚህ ክልል የጠየቁትን የማስፈጸሚያ ስራቸውን እንግዲህ ጀምረውታል ማለት ነው። ስለዚህ እዚህ ጋር የአማራ ህዝብ እንደ ህዝብ ወጣቱ በተለይ ትኩረት ሰጡ ማን እንደሆነ
ማን ምን እንደሚሰራ በትኩረት በአይነ ቁራኛ መከታተልና ያ ክትትል ያደረገበትን ወጣቱ በስሜቱን ባለመቆጣጠር ከሚወስደው እርምጃ ተቆጥቦ እንግዲህ ለሚመለከታቸው አካላት በማሳወቅ እነዛ አካላቶች የማስፈላጊውን ጥናት አድርገው እንግዲህ አስፈላጊውን ምርመራ አድርገው የተመራጭ ነው ያሉትን እርምጃ እንዲወስዱ ለነሱ መስጠት ማለት ነው። ነገር ግን ከዚህ ከፋፋይ ድርጊት ታቅዶልን ነው ተሰማርተዋል። ለህነቶች በብዛት ወደ ክልሉ ገብተዋል። ይህ ስራ እንግዲህ በከፍተኛ ሁኔታ የማሳጠር እና የማክሸፍ ስራ ይጠበቅብናል ማለት ነው። ይሄን ለመስራት ወጣቱ ከሚዲያው ጋር ወጣቱ ህዝቡ ከፋኖ ጋር ከሁሉም ጋር ተጣምሮ መስራት ይጠበቅብናል ማለት ነው። ስለዚህ ይህ ከባድ የሆነ ለአማራ ክልል ከፋፋይ ነው። ይሄንን ከፋፋይ በአንድነት ሆነና እንግዲህ አገው ሸንጎንም ራያራዩማም ወሎ የኦሮሚያ ነው የሚለውንም ቅማንተንም በጌምድር ብሎ የተሸሸገውንም ጎጃምና ጎንደር ላይ ያለው የስኳድንም የሰሊጥ ነጋዴዎችን አላማም እንግዲህ እነዚህ ሴራቸውን ማክሸፍ የምንችለው በአንድነት ነው። መናበብ ሊኖር ይገባል። ስሜታዊነት ሊያጠቃን አይገባም። ስሜታችንን ያዝ አድርገን እንግዲህ ለሚመለከተው አካል ፍቃዱን በመስጠት መረጃውን በመስጠት የሚመለከተው አካል አስፈላጊውን የሆነ እርምጃ እንዲወስድ እኛ መተባበር አለብን ማለት ነው። ስለዚህ ነገር በጣም ከባድ ነው። ግቡን ከመታይ ነገር ለአማራ በጣም ውድቀትን ያስከትላል። የአማራን ትግል ለመጥለፍ ቀላልና የዓለም ተቋማት የዓለም ማህበራት የዓለሙ ማህበረሰብ ለአማራ ማህበረሰብ ለአማራ ትግል ለፋኖ ትግል ለአማራ ህልውና የሰጠውን ትኩረት የሚያሳጣ ስለሆነ ይሄንን በትኩረት ተመልክተን እንግዲህ እርምጃውን ለሚመለከቱ አካላት ማሳወቅ ለሚመለከቱ አካላት ውጭ የሚመጣ ነገር እኛ መውሰድ የለብንም ማለት ነው። ሌላው ፋኖን በመምሰል ገብቶ እንግዲህ ህዝቡ እንዳደረገው አድርገው ፋኖ እንዳደረገው አድርገው ህዝብን ከፋኖና ህዝብን ከህዝብ የመነጣጠል ስራም አለው እዚህ ጋር። ስለዚህ ለዚህ ነው እኛ ለመለየት ለይተን ያገኘነው መረጃ ለሚመለከተው አካል በማድረስ የሚመለከተው አካል አስፈላጊውን ጥናት አድርጎ አስፈላጊውን ክትትል አድርጎ እርምጃውን ራሳቸው ቢወስዱ የሚመለከታቸው ቢወስዱ ህዝቡ መረጃ ሰጪ ቢሆን ህዝቡ ተባባሪ ነው እንጂ በስሜት ተነስቶ እርምጃ ወሳጅ ባይሆን ተመራጭ ነው። የመከፋፈል እነሱ ያሰቡልንን እንድንከፋፈል ነውና ይሄንን አንድነታችን ለማስጠበቅ በዚህ መንገድ ብናደርገው በጣም ጥቅም አለው። ጥቅሙ ለራሳችን ነውና ይሄ ነገር በጣም በትኩረት መመልከት አለብን እላለሁ። አመሰግናለሁ።